जिगर जिगर एक फिर एक आवेरी है शिट move निकल ዓለም በ2026 መጀመሪያ ላይ በከፍተኛ ስጋት ውስጥ ሆና ብትቆይም ይህ ወር ግን የታሪክን አቅጣጫ ለዘላለም የቀየረ የመከራ ወቅት ሆኖ ተመዝግቧል። ከ10 ዓመታት በላይ ሲብላላ የቆየው የአሜሪካ የእስራኤልና የኢራን ፍጥጫ በየካቲት ወር መጨረሻ ላይ ወደ ቀጥተኛ ጦርነት ሲቀየር ማንም ሰው ውጤቱ እንዲህ የከፋ ይሆናል ብሎ አልገመተም ነበር። ዛሬ ላይ ሆነን ግን ይህንን ቀን ስንመለከት የምናየው የፈረሱ ከተሞችን ብቻ ሳይሆን ለዘመናት የቆየው የዓለም የኃይል ሚዛን ሲናጋና የአሜሪካ የማይበገሪነት ትርክት በፋርስ ባህረ ሰላጤ አሸዋ ላይ ሲቀበር ነው። ይህ ታላቅ ግጭት የጀመረው አሜሪካና እስራኤል የቅድመ መከላከል እርምጃ በሚል በኢራን የኒውክሌርና ወታደራዊ ተቋማት ላይ የሰነዘሩትን ጥቃት ተከትሎ ነው። ይሁን እንጂ ጦርነቱ በሰባተኛው ቀኑ ላይ ሲደርስ ትኩረቱ ከኢራን መዳከም ይልቅ ወደ አሜሪካ የጦር ሰፈሮች መውደምና ወደ ዓለም አቀፍ የኢኮኖሚ ቀውስ ተቀይሯል። የኢራን ጦር ያሰማራው ሚሳኤልና የድሮን መንጋ በባህረ ሰላጤው አገራት የሚገኙትን ግዙፍ የአሜሪካ የጦር ሰፈሮች ወደ ፍርስራሽነት ቀይሯቸዋል። በተለይም በኩዌት፣ በተባበሩት አረብ ኤምሬትስና በኳታር የሚገኙት ሰፈሮች በኢራን ባላስቲክ ሚሳኤሎች ሲደበደቡ ሰማዩ በጭስና በእሳት ተጋርዶ የነበረበት ትዕይንት ለዘመናት የማይረሳ የታሪክ ጠባሳ ሆኖ አልፏል። የኢራን ጦር ባወጣው መግለጫ መሰረት በኩዌት የሚገኙት የአሜሪካ የጦር ሰፈሮች ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ሆነዋል። ይህ ድርጊት አሜሪካ በቀጠናው ያላትን ወታደራዊ የበላይነት ብቻ ሳይሆን የጋሻ መከላከያ ስርዓቶቿን አስተማማኝነት ጥያቄ ውስጥ ከቶታል። በቢሊዮን የሚቆጠር ዶላር የፈሰሰባቸው እነዚህ ቴክኖሎጂዎች የኢራንን እጅግ ዘመናዊና ፈጣን ሚሳኤሎች መቋቋም ተስኗቸው ሲወድቁ ማየት ለዋሽንግተን ትልቅ የፖለቲካና የወታደራዊ ቅዠት ሆኖባታል። የኩዌት ሰማይ ለቀናት በፍንዳታ ድምፅ ሲናወጥ የአሜሪካ ወታደሮች መጠለያ ፍለጋ ሲሯሯጡ የሚያሳዩ ምስሎች በዓለም ዙሪያ መሰራጨታቸው የኢራንን የስነ ልቦና የበላይነት አረጋግጧል። በዚህ ሁሉ ትርምስ ውስጥ ትልቁ የፍልሚያ አውድማ የሆርሙዝ ወሽመጥ ነው። ይህ ጠባብ የባህር መስመር የዓለም የደም ስር እንደመሆኑ መጠን በሱ ላይ የበላይነትን ማግኘት ማለት የዓለምን ኢኮኖሚ አንገት እንደመያዝ ይቆጠራል። በህንድ የእስራኤል አምባሳደር ሬቨን አዛር በሰጡት መግለጫ ኢራን ሆርሙዝን ተቆጣጥሬዋለሁ ብትልም አሜሪካና ምዕራባውያን ግን ይህንን መስመር በኃይል ያስከፍታሉ ሲሉ ዝተዋል። አምባሳደሩ አክሎም የአሜሪካ የባህር ኃይል የኢራንን መርከቦች አጥፍቷል በማለት የተለመደውን የፕሮፓጋንዳ ንግግር ቢያደርጉም መሬት ላይ ያለው እውነታ ግን ኢራን አሁንም የባህሩን በር ቁልፍ በእጇ ይዛ እንደምትገኝ ያሳያል። ኢራን የሆርሙዝን መስመር በተግባር ዘግተዋለች የሚሉ ዘገባዎች የዓለምን የነዳጅ ገበያ ክፉኛ አናውጠውታል። ምንም እንኳን የኢራን ባለስልጣናት መስመሩን በይፋ አልዘጋንም ቢሉም በባህሩ ላይ የሚታየው የጦርነት ድባብና በኢራን በኩል የሚሰነዘሩት ጥቃቶች የንግድ መርከቦች በአካባቢው እንዳይጠጉ አድርገዋል። የባህር ላይ ትራፊክ በ70 በመቶ ቀንሷል። ይህም ማለት በዓለም ላይ የሚንቀሳቀሰው የነዳጅ መጠን በከፍተኛ ሁኔታ ተጓድሏል ማለት ነው። 13 ሚሊዮን በርሜል ነዳጅ በየቀኑ የሚያልፍበት ይህ መስመር በመታገዱ ምክንያት የነዳጅ ዋጋ በዓለም ዙሪያ ሰማይ ነክቷል። ይህም በታዳጊ አገራት ላይ ብቻ ሳይሆን በበለጸጉትም ጭምር የዋጋ ግሽበትንና የኑሮ ውድነትን አስከትሏል። የኢራን ወታደራዊ ስትራቴጂ በዚህ ጦርነት ውስጥ እጅግ አስገራሚ ሆኖ ተገኝቷል። አሜሪካና እስራኤል እጅግ ውድ የሆኑ ሚሳኤሎቻቸውን በኢራን ላይ ሲያዘንቡ ኢራን ግን የማታለያ ስልትን በመጠቀም የጠላቶቿን ሀብት እያባከነች ትገኛለች። በቅርቡ የወጡ መረጃዎች እንደሚያሳዩት ኢራን በመሬት ላይ የጦር ሄሊኮፕተሮችንና የጀቶችን ምስልን በመሳል የአሜሪካን የሳተላይትና የድሮን እይታ እያታለለች ነው። በሚሊዮን የሚቆጠር ዶላር የሚያወጣው የእስራኤል ሚሳኤል በጥቂት ዶላሮች ቀለም የተሳለን ምስል ሲመታ ማየት የዘመናዊው ጦርነት ቴክኖሎጂ ምን ያህል በቀላሉ ሊታለል እንደሚችል ማሳያ ሆኗል። ይህ የአናሞርፊክ ጥበብ አጠቃቀም ኢራን በትንሽ ወጪ ትልቅ ወታደራዊ ጉዳት የማድረስ አቅም እንዳላት አረጋግጧል። ጦርነቱ ከፋርስ ባህረ ሰላጤ አልፎ ወደ ሌሎች አካባቢዎችም እየተስፋፋ ነው። በስሪላንካ ጠረፍ ላይ የአሜሪካ ሰርጓጅ መርከብ የኢራንን የጦር መርከብ መምታቷ ግጭቱን ወደ ህንድ ውቅያኖስ መሸጋገሩን ያሳያል። በተጨማሪም በአዘርባጃን የሚገኝ የአየር ማረፊያ በድሮን ጥቃት መመታቱ ጦርነቱ ቀጠናዊ ባህሪውን ጥሎ ዓለም አቀፋዊ ይዘትን የያዘ መሆኑን ያመለክታል። የኢራን መንፈሳዊ መሪ አሊ ካሚኒ መገደል ደግሞ ለኢራን ህዝብና ለአጋሮቿ ትልቅ የቁጭት ምንጭ ሆኗል። ይህ ግድያ ኢራንን እንድትዳከም ያደርጋል ተብሎ ቢታሰብም በተቃራኒው ግን ለበቀል የሚነሳሱ ታጣቂዎችን ቁጥር ጨምሮታል።
በሊባኖስ ያለው ሂዝቦላና በየመን ያሉ ሐውቲዎች ጥቃታቸውን ወደ እስራኤልና ወደ ቀይ ባህር በማስፋፋት ጦርነቱን የበለጠ ውስብስብ አድርገውታል። በዚህ ሁሉ መከራ ውስጥ የዓለም ፖለቲካም አዳዲስ ትዕይንቶችን እያስተናገደ ነው። በኔፓል የተካሄደው ምርጫና የባህለን ሻህድል እንዲሁም በዓለም ዙሪያ የሚታዩ የጄን ዚ ትውልድ ተቃውሞዎች ከጦርነቱ ጋር ተዳምረው አሮጌው የዓለም ስርዓት እየፈረሰ መሆኑን ያበስራሉ። አሜሪካ በኢራን ላይ የከፈተችው ጦርነት የራሷን የኢኮኖሚና የወታደራዊ መዋቅር እየበላ ይገኛል። የዶላር የበላይነት በነዳጅ ገበያው መመታት ምክንያት ጥያቄ ውስጥ ወድቋል። አጋር ሀገራትም ከአሜሪካ ጎን መቆም የሚያስከትለውን ዋጋ እያሰሉ ስጋት ውስጥ ገብተዋል። የሆርሙዝ ወሽመጥ አሁንም እንደታነቀ ነው። አሜሪካ መስመሩን ለማስከፈት የምታደርገው ጥረት በኢራን የባህር ላይ ፈንጂዎችና በትናንሽ ፈጣን ጀልባዎች ጥቃት እየተሰናከለ ነው። አምባሳደር ሬቨን አዛር ኢራን ሆርሙዝን አትቆጣጠርም ቢሉም መርከቦች ግን ወደ አካባቢው ለመጠጋት አልደፈሩም። የፍርሃት የዓለምን ኢኮኖሚ ሽባ አድርጎታል። የኢንሹራንስ ኩባንያዎች ዋጋቸውን በ10 እጥፍ ጨምረዋል። ይህም ማለት ማንኛውም በባህረ ሰላጤው የሚያልፍ ሸቀጥ ዋጋው እጥፍ ይሆናል ማለት ነው። የአሜሪካ የጦር ሰፈሮች አመድ መሆናቸው ደግሞ ሌላው ትልቁ የታሪክ ምዕራፍ ነው። ለዓመታት የዓለም ፖሊስ ሆና የቆየችው አሜሪካ የራሷን ወታደሮችና ተቋማት መጠበቅ ሲያቅታት ማየት ለቻይናና ለሩሲያ አዲስ ዕድል ፈጥሮላቸዋል። እነዚህ ሀያላን አገራት በዲፕሎማሲው ስም ጣልቃ በመግባት አሜሪካን ከመካከለኛው ምስራቅ ለማስወጣት እየሰሩ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር እኛን ለማጥፋት የመጣችሁት እናንተ ናችሁ፣ እኛ ግን ቆመን እንቀጥላለን የሚል መልእክት በመላው እስያ እና አፍሪካ ለሚገኙ ጸረ ምዕራባውያን ኃይሎች የብርታት ምንጭ ሆነዋል። ጦርነቱ ወደፊት ወዴት እንደሚያመራ መገመት ቢከብድም አንድ ነገር ግን ግልጽ ነው። ይህ ወር የሰው ልጅ ታሪክ ትልቅ ለውጥ ያስመዘገበበት ወቅት ነው። የአሜሪካ የጦር ሰፈሮች መውደማቸው፣ የሆርሙዝ ወሽመጥ የፍልሚያ ማዕከል መሆኑና የኢራን የማታለያ ስልቶች የወደፊቱ ጦርነት በመሳሪያ ብቻ ሳይሆን በብልሃትና በጽናት የሚወሰን መሆኑን አረጋግጠዋል። ዓለም በአሁኑ ወቅት በአንድ ትልቅ የእሳት እቶን ውስጥ ትገኛለች። ይህ እሳት ወደ አዲስና ፍትሐዊ የዓለም ስርዓትን ይወልዳል ወይም ደግሞ የሰው ልጅን ስልጣኔ ወደ አመድነት ይለውጣል። በዚህ ወር አጋማሽ ላይ ዓለም ቀደም ሲል ከነበረችበት ማንነት ሙሉ በሙሉ ተለይታለች። በፋርስ ባህረ ሰላጤ ላይ በሚታየው ጭስ ከምድር አልፎ በጠፈር ለሚገኙ ሳተላይቶች ሳይቀር እንደ ጥቁር መጋረጃ ሆኖ ይታያል። የአሜሪካ የጦር መኮንኖች በዋሽንግተን ዲሲ በሚገኘው የፔንታጎን ማዘዣ ክፍል ውስጥ ሆነው ለዘመናት የገነቡት የማይደፈር ወታደራዊ ግርማ በኢራን ሚሳኤሎች ሲረገጥ ለማየት ተገደዋል። ይህ የኩዌትና የኳታር የጦር ሰፈሮች መውደም ለምዕራባውያን የታሪክ ምሁራን የሮማ ውድቀትን ያህል እጅግ አስደንጋጭ ትዕይንት ሆኖባቸዋል። በኩዌት የሚገኘው ግዙፉ የአሜሪካ ጦር ማከማቻ በመቶዎች የሚቆጠሩ የኢራን ፋታህ 2 የተሰኙ የድምፅ ፍጥነትን የሚቀድሙ ሚሳኤሎች ሲደበደብ የመከላከያ ጋሻዎቹ እንደ ሰም ቀልጠዋል። ይህ ጥቃት በታሪክ ታይቶ የማይታወቅ አሰቃቂ ክስተት ነበር። የሚሳኤሎቹ ፍንዳታ በኩዌት ከተማ የሚገኙ ሰማይ ጠቀስ ሕንፃዎችን መስታወት ሲያረግፍ፣ የአሜሪካ ወታደሮች መጠለያ ፍለጋ ወደ በረሃው ሲሸሹ የሚያሳዩ ምስሎች በዓለም ዙሪያ በሚገኙ የማኅበራዊ ሚዲያዎች ላይ ተሰራጭተዋል። ይህ ውርደት አሜሪካ በመካከለኛው ምስራቅ ለ80 ዓመታት ያላትን የበላይነት በአንድ ሳምንት ውስጥ አፈር አስግጦታል። በዚህ ጦርነት ውስጥ ትልቁ የድል ማማ ሆኖ የወጣው የሆርሙዝ ወሽመጥ ነው። የባህሩ መስመር አሁን የውሃ አካል መሆኑ ቀርቶ የሚቃጠል የዘይት ባህር መስሏል። እስራኤልና አሜሪካ መስመሩን ለማስከፈት ያሰማሯቸው ዘመናዊ የጦር መርከቦች በኢራን የሙት መንጋ ድሮኖች ተከበው እንቅስቃሴያቸው ተገቷል። ኢራን የባህሩን በር ዘግቻለሁ ብላ ባታውጅም በባህሩ ስር ያሰማራቻቸው አስተዋይ ፈንጂዎች ማንኛውንም ታንከር ወደ ብረት ቁርጥራጭነት ለመቀየር ተዘጋጅተዋል። የእስራኤል አምባሳደር ሬቨን አዛር በኒው ዴልሂ ሆነው የሚሰጧቸው መግለጫዎች ከእውነታው የራቁ መሆናቸውን ዓለም እየተረዳው ነው። ኢራን ሆርሙዝን አትቆጣጠርም የሚለው ንግግራቸው በባህረ ሰላጤ ውስጥ ለቆሙት 70 መርከቦች ምንም ዋስትና ሊሆን አልቻለም። የዓለም የነዳጅ ማከማቻዎች እያለቁ ሲመጡ ከቶኪዮ እስከ ኒውዮርክ፣ ከለንደን እስከ አዲስ አበባ የሚገኙ ከተሞች የኃይል እጥረት ያጋጥማቸዋል። የነዳጅ ዋጋ በአንድ በርሜል $300 ሊገባ ይችላል የሚለው ስጋት የዓለምን የፋይናንስ ገበያ ወደ ቁልቁለት መርቶታል። የዎል ስትሪት የንግድ ልውውጥ ለቀናት ተቋርጧል። ይህም ታላቁ የኢኮኖሚ ውድቀትን የሚያስንቅ ጥቁር የታሪክ ጠባሳ ጥሏል። የኢራን ጦር ያሳየው ሌላው አስገራሚ ብልሃት የዲኮይ ወይም የማታለያ ስልት ነው። አሜሪካና እስራኤል ዘመናዊ የሳተላይት ቴክኖሎጂዎቻቸውን በመጠቀም የኢራንን የአየር ኃይል መምታታቸውን ቢገልጹም በኋላ ግን የታወቀው እውነታ ሌላ ነበር።
ኢራናውያን በመሬት ላይ በአስፋልትና በኮንክሪት ላይ እጅግ ጥበባዊ በሆነ መንገድ የሳሏቸው የሄሊኮፕተርና የጄት ምስሎች የአሜሪካን AI ወይም ሰው ሰራሽ አስተውሎት ሚሳኤሎችን አታለው አንድ የአሜሪካ ሚሳኤል $5 ሚሊዮን ሲያወጣ ኢራን ግን $20 ቀለም የሳለችውን ምስል በማስመታት የአሜሪካን ካዝና እያወደመች ትገኛለች። ይህ የአናሞርፊክ ስነ ጥበብ የጦርነት ስልት ምዕራባውያን በቴክኖሎጂያቸው ላይ የነበራቸውን እምነት አናግቶታል። ከብረት ይልቅ ብልሃት ያሸንፋል የሚለው የጥንታዊው ፋርሳውያን ፍልስፍና በ21ኛው ክፍለ ዘመን ጦር ሜዳ ላይ በተግባር ታይቷል። እስራኤል የኢራንን አየር ኃይል ደመሰስኩ ስትል ያሳየችው ቪዲዮ በመጨረሻም ቀለም የተቀባ መሬትን ስትመታ የሚያሳይ ሆኖ መገኘቱ በዓለም አቀፍ መድረክ ትልቅ መሳለቂያ አድርጓታል። ጦርነቱ አሁን ወደ አደገኛ ምዕራፍ ተሸጋግሯል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደል በኢራን ውስጥ ለዘመናት ታይቶ የማይታወቅ ብሔራዊ ቁጣን ቀስቅሷል። በሚሊዮን የሚቆጠሩ ኢራናውያን ወደ አደባባይ ወጥተው የመጨረሻው ጦርነት መጀመሩን አውጀዋል። ይህ ቁጣ ወደ ጎረቤት አገራትም ተሸጋግሯል። በባህሬን እና በምስራቃዊ ሳውዲ አረቢያ የሚገኙ የሺአ ተከታዮች በአሜሪካ ተቋማት ላይ አመጽ ጀምረዋል። መላው መካከለኛ ምስራቅ በአንድ ትልቅ እሳተ ገሞራ ፍንዳታ ውስጥ ይገኛል። በሌላ በኩል ሩሲያና ቻይና ዝምታቸውን ሰብረው ሩሲያ ለኢራን እጅግ ዘመናዊ የሆኑ የኤሌክትሮኒክስ ጦርነት መሳሪያዎችን እየላከች ሲሆን ቻይና ደግሞ በአካባቢው የሚገኙ የአሜሪካ ተጽዕኖችን ለመቀነስ የዲፕሎማሲውንና የኢኮኖሚውን ዘመቻ አፋጥናለች። ይህም ጦርነቱን ከአካባቢያዊ ግጭት ወደ ሶስተኛው የዓለም ጦርነት ደጃፍ አድርሶታል። በአዘርባጃን የተከሰተው የድሮን ጥቃትና በስሪላንካ ባህር ላይ የሰጠመው የኢራን መርከብ ጦርነቱ ወደ እስያ ጥልቅ እየገባ መሆኑን ያሳያል። የአሜሪካ የጦር ሰፈሮች በኩዌት መቃጠላቸው ለዋሽንግተን ትልቅ ስትራቴጂካዊ ኪሳራ ነው። አሜሪካ አሁን በክልሉ የምታዝበት አስተማማኝ ቦታ አጣለች። መርከቦቿ በሆርሙዝ ወሽመጥ ውስጥ እንደታሰረ አውሬ ሆኗል። ኢራን በበኩሏ እስከ መጨረሻው እንዋጋለን የሚለውን መዝሙር እየዘመረች በየቀኑ አዳዲስ የሚሳኤል ድብደባዎችን ትሰነዝራለች። የነዳጅ እጥረት ዓለምን ወደ ጨለማ እየገፋት ነው። በትላልቅ የዓለም ከተሞች የኤሌክትሪክ ኃይል በፈረቃ እየተሰጠ ሲሆን የኢንዱስትሪ ምርቶች ዋጋ በ10 እጥፍ ጨምሯል። ይህ ወር በሰው ልጅ ታሪክ ውስጥ የጥፋት ወር ተብሎ ሊጠቀስ ይችላል። የአሜሪካ ግዙፍ ወታደራዊ መዋቅር በኢራን የጽናትና የብልሃት ጦርነት ሲፈተን ዓለም የኃይል ሚዛኑ ወዴት እንደሚረግጥ በስጋት ትጠባበቃለች። የሆርሙዝ ወሽመጥ ቁልፍ አሁንም በኢራን እጅ ነው። አሜሪካና እስራኤል የቱንም አይነት ኃይል ቢጠቀሙ የባህሩን በር ያለ ኢራን ፍቃድ መክፈት እንደማይችሉ እየተረዱት መጥተዋል። ይህ ጦርነት በሺዎች የሚቆጠሩ ወታደሮችና ንጹሐን ዜጎች ሕይወትን ቀጥፏል። ሆኖም ግን ትልቁ ውድመት የታየው በሰው ልጅ ስልጣኔና በዓለም አቀፍ ተቋማት ላይ ነው። የተባበሩት መንግስታት ድርጅት ግጭቱን ለማቆም አቅም አጥቶ ሲወድቅ ዓለም በጉልበትና በጭካኔ የምትመራ ወደ መሆን ተሸጋግራለች። የአሜሪካ ጦር ሰፈሮች አመድ ሆነው ሲቀሩ፣ የሆርሙዝ ወሽመጥ በደም ሲቀልምና የኢራን ሰማይ በሚሳኤል ብልሽታ ሲሞላ የሰው ልጅ ጦርነት አሸናፊ የለውም የሚለውን መራራ እውነታ በድጋሚ እየተማረ ነው። በዛሬው ዕለት እየወጡ ያሉ መረጃዎች እንደሚያመላክቱት ግጭቱ ገና አልበረደም። ይልቁንም አዳዲስ የጦር ግንባሮች እየተከፈቱ ነው። ዓለም አቀፍ የሰብአዊ መብት ተሟጋቾች የዓለም መጨረሻ ደርሷል በሚል ድምፃቸውን እያሰሙ ነው። የሆርሙዝ ሞገዶች አሁንም የጥፋት ዜናን ይዘው ወደ ዓለም ዳርቻዎች እየተመሙ ነው። ይህ ታሪክ የሚያበቃው በድል ሳይሆን በታላቅ ውድመትና በኃያላን መንቀጥቀጥ ነው። የታሪክ መጋረጃው ሲዘጋ 2026 ዓለምን ለዘላለም የቀየረ የአሜሪካን የበላይነት ያከተመበትና አዲስ አደገኛና ያልተረጋጋ የዓለም ስርዓት የተወለደበት ዓመት ሆኖ ይዘከራል። የሆርሙዝ ወሽመጥ አሁንም ታንቋል። የአሜሪካ ሰፈሮችስ ገና አልጠፋም። የኢራን በቀልም ገና አልበረደም። ዓለም በታላቅ ድንጋጤ ውስጥ ሆና የመጨረሻውን ቀን ፀሐይ በስጋት ትጠባበቃለች። ታሪክ ግን ምስክርነቱን መመዝገቡን ቀጥሏል። የሆርሙዝ ሞገዶች አሁንም የደም ቀለም እየመሰሉ ነው። የአሜሪካ መርከቦችና የኢራን ድሮኖች በሰማይና በባህር ላይ የሚያደርጉት ፍጥጫ ቀጥሏል። ዓለም ትንፋሿን ውጣ ቀጣዩን ክስተት ትጠባበቃለች። የነዳጅ ዋጋ ጭማሪው፣ የአውሮፕላኖች በረራ መስተጓጎልና የገበያ መናጋት የጦርነቱ ቀጥተኛ ውጤቶች ቢሆንም ትልቁ ስቃይ ግን በጦርነቱ መሃል የሚገኙት ንጹሐን ዜጎች ሕይወት ነው። ታሪክ ይህንን ወር ሲያስታውስ የኃያላን ትዕቢትና የጥበብ ማጣት ዓለምን እንዴት ወደ ሲኦል ደጃፍ እንዳደረሳት በመተረክ ይሆናል። የአሜሪካ የጦር ሰፈሮች በኩዌት መቃጠላቸው፣ የኢራን መሪ መገደልና የሆርሙዝ ወሽመጥ በጭስ መሸፈን የ21ኛው ክፍለ ዘመን ትልቁ የታሪክ ክስተት ሆኖ ለዘላለም ይኖራል። ይህ ታሪክ ገና አላበቃም። ይልቁንም አዲስና አስፈሪ ምዕራፍ እየጀመረ ይመስላል። ኃያላን አገራት ከዚህ ጥፋት ተምረው ወደ ሰላም ካልተመለሱ ቀጣዩ ትውልድ የሚረከባት ምድር የፍርስራሽ ክምር ብቻ የመሆን ስጋት ተጋርጦባታል። የሆርሙዝ ወሽመጥ ቁልፍ ለማን እንደሚሆንና የአሜሪካ የበላይነት እስከ መቼ እንደሚቀጥል የሚወስነው የመጨረሻዎቹ ቀናት ፍጥጫ ይሆናል። ዓለም ጸሎቷና ትኩረቷ ወደ ፋርስ ባሕረ ሰላጤ አድርጋለች። ምክንያቱም እዚያ የሚነደው እሳት የሁላችንንም ቤት የማቃጠል አቅም አለውና።
जिगर जिगर एक फेरे कावेरी है. Shit. Move. निकल.